ወደ መዲ ዩቲዩብ ቻናል በሰላም መጣችሁ። ይህ ቻናል ሁለገብ ነው። የሀገራችንን ከተሞች መጎብኘት ከፈለጉ አሁንም ምርጫው መዲ ዩቲዩብ ይሁን። እንዲሁም ወገኖቹን መርዳት፣ ወገኖቹን ማገዝ ህልሞም ከሆነ ይህንን ለማሳካት የመዲ ዩቲዩብን መጠቀም ይችላሉ። እንግዲህ ይህንን ዓላማ ካመኑበት ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን ቤተሰብ ይሁኑ። ስለመጣችሁ እጅግ አድርገን እናመሰግናለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የመዲ ዩቲዩብ ቤተሰቦች እንደምናችሁ፣ ደህና ናችሁ ወይ? እኔ በጣም ደህና ነኝ ውዶች። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ሰላማችሁ ብዝት ይበል። ውድ የሀገሬ ልጆች ሰላም፣ ፍቅር፣ አንድነት አይለይን። በየለንበት ፈጣሪ ጠብቀን። ጾም እንዴት ይዟችኋል? ሁላችንም ጾመኞች ነን። እንዴት እያደረጋችሁ ነው? ጸሎት፣ ዱዓ፣ ኢባዳ ሁሉ ሰላም? ፈጣሪ ሀገራችንን ሰላም ያድርግልን፣ ዓለማችንን በሙሉ ሰላም ያድርግልን እያልኩኝ እንደተለመደው በአዲስ ቪዲዮ መጥቻለሁ ማለት ነው። እናንተም ላይክ፣ ሼር እያደረጋችሁ እንዲሁም አስተያየታችሁን በኮሜንት መስጫ ላይ በማስቀመጥ እንደምታበረታቱ ባለሙሉ ተስፋ ነኝ። አዲስ የሆናችሁ ለቤቴ ሰብስክራይብ እያደረጋችሁ ቤተሰብ ከኔ ጋር ሆኖ ላለው ውዶቼ፣ ዛሬ የመጣሁበት ቪዲዮ እንግዲህ ከስተዛሬው ለየት ያለ ነው ማለት ነው። ሰሞኑን አንዳንድ ጊዜ ዞር ስል የታዘብኳቸውን ነው ይዤ የመጣሁት ማለት ነው። እኔ ራሱ ብዙ ማሰብ ጀመርኩኝ በማየው ነገርና ምን እየሆንኩ ነው፣ ምን እየተፈጠረ ነው ብዬ ትንሽ ማለት ስለፈለኩ ነው ማለት ነው። የሆነ የሰው ጅብ፣ ሰው መንፈስ፣ ምድርኤሽ የሚባል ነገር ነው የበዛውና ምንድነው እያየን ያለ ነው? ይሄ ሁሉም የሆነው ኢትዮጵያ ውስጥ ነው፣ ሀገራችን ውስጥ ነው ብዬ ማመን እስከሚያቅተኝ ድረስ ነው እያየው ያለሁትና ምንድነው? ወዴት እየሄድን ነው እንዴ? እውነት በጣም ነው የሚያስፈራው። አይናችን እያየ ይቀየራሉ። እንደገና ኧረ ብዙ ነገር ነው። ቆይ ግን እስከዛሬ ድረስ ይሄ ሁሉ ነበር ሀገራችን ወይስ አዲስ የመጣ ነገር ነው? እኔ ግራ ገብቶኛል በእውነት ማመን አቅቶኛል። እናንተ ምን ተሰማችሁ? ምን እያሰባችሁ ነው? ወላሂ እንዴ እቺ አገር ይሄን ሁሉ ነገር ይዛለች ብዬ ማመን እስከሚያቀተኝ ድረስ አንዳንዴማ እንደውም ሱስ ሆነብኝ መሰለኝ። እያየሁ ነው ማለት ነው። ግን ስገባም እንደዛው ነው። ትልቁን ሰው እንትን ይዘነዋል፣ አከፋፋዩን ይዘነዋል፣ ምናምኑን ይዘነዋል ነው ርዕሱ ሁሉና በጣም አስገርሞኝ ነው ማለት ነው እውነት ለመናገር። እና ደግሞ የጠፋው አንድ ወገናችን ጠፍቷል፣ አልተገኘም እና በጣም ነው ያሳዘነኝ እውነት ለመናገር። ዘላለም የሚባለው ወንድማችን ያለበት አይታወቅም፣ ጠፍቷልና በዚሁ አጋጣሚ ማለት የምፈልገው ራሳችሁን ጠብቁ። እውነት እንደዚህ አይነት አደገኛ ቦታ ውስጥ እየገባችሁ ለህዝብ የምታስተላልፉ ራሳችሁን አደጋ ላይ ጥላችሁ በእውነት ህይወታችሁን አንድ ህይወት አንድ ነፍሳችሁን አደጋ ላይ ጥላችሁ እንደዚህ የምታደርጉ ጋዜጠኞች፣ ዩቲዩበሮች እውነት ትመሰገናላችሁ። እውነት ለመናገር እናንተን አለማመስገን ንፉግነት ነው። የእውነት ትክክለኛ ስራ ከሆነ እየሰራችሁ ያላችሁት ማለት ነው። የእውነት ከዚህ በፊት እናውቃለን እንደዚህ የሰው ጅብ ቢላ ይዛ ምናምን እየተባለ ተሰርቶ እንደዚህ ለእስር የተዳረጉ ዩቲዩበሮች አሉ። ሰውን የሌለ ነገር ለሰው በማስተላለፍ ሰውን ጭንቀት ውስጥ በማስገባት ምናምን ተብሎ ማለት ነው። አሁንም ይሄ ነገር እንደዛ ካልሆነ ድራማ ካልሆነ እውነት ሪል
እውነት ከሆነ እኔ በጣም የምትመሰገኑ ናችሁ ብዬ ነው ማስበው ማለት ነው። ዛሬ እንድሰራ ይሄን ቪዲዮ ያነሳሳኝ እንደውም አንድ ልዑል የሚባለው ዩቲዩበር በጣም ትልቅ አደጋ ውስጥ ገብቶ ነው የተረፈው ማለት ነው። የአባብዬ የሚሏቸውንም ሰውዬ እውነት ፈጣሪ እንደው ሂዳያ ይስጣቸው ብያለሁ። ምክንያቱም እንደቀየሩት አልቀሩም እና አንቱ ልበል አንተ አላቅም ብቻ እኔ ተለቅ ያለ ሰው ሳይ አንቱ ማለት ነው እንዴ? አንተ አንቺ ማለት በጣም የሚያሳፍረኝ። ያው ግን አንቱ የሚባል አይደለም ሰውየው፣ ያው እድሜ እና ልጅ ነህ ወጣት ነህ ብለው ሁለቴ ሙሉ ቀየሩት፣ ሁለቴም ወደ ሰውነት መለሱት ሰውየውና መልሰውት እንዲሄድ ስላደረገው በጣም ነው ደስ ያለኝ። እንደ ውሻ አደረገው፣ አንድ ጊዜ እንደ ጅብ አደረገው። እንዴ እዚህ ላይ ደግሞ የታዘብኩት ነገር ምንድን ነው? ካሜራማኖች ለምንድን ነው ዝም የምትሉት እንዴ? አሁን ይሄ ልዑል የሚባለው ልጅ የመጀመሪያ ጊዜ እንደዛ ሲቀየር ሲመለስ እኮ ይዛችሁት መውጣት ነበረባችሁ። ድጋሜ እንደገና ሌላ ሰፋጣ ውስጥ ገብተው ለሁለተኛ ጊዜ እኔ በጉጉት ላልቅ ነበረ በእውነት። እንዴ የታሉ እንትኖቹ ካሜራማኖች ለምን ያልወስዱትም? በቃ ሰውየውም ተው ሲለው ስለነበረ ድጋሜ ከቀየረው በቃ ላይ መልሰው ይችላል። እንደ ዘላለም አሁን ዘላለምን ያየ ነው እኮ በቃ ዘላለምን ያየ እንትና መላጣን ያየ በሰፋ አይጫወትም እንደሚባለው ዘላለምን ያየ በዚህ ነገር አይቀልድም። በተለይ መሳፈጥ ይቅርባችሁ ማለት ነው። ይህ ሸይጣን ነው፣ ሸይጣን ስለሆነ ያደርጋል። ያው ኃይል የለውም፣ ከፈጣሪ በታች ነው ማንኛውም ነገር ግን ያዝባል፣ ያስጨንቃል፣ ያስቸግራል፣ ብዙ ሊያሰቃይ ይችላል፣ ዋጋ ያስከፍላል። እና ይህንንም መርሳት የለባችሁም። ራሳችሁን እየጠበቃችሁ ሳትመላለሱ ማድረግ ያለባችሁን ነገር ማያ በልብ ነው ብላችሁ ነው ማድረግ። ከዘላለም ተማሩ፣ ትምህርት ውሰዱ ከዘላለም እንደዚህ ነበረ፣ ምን ታመጫለሽ፣ ምን ታመጣል እልህ ይጋባል። እና ቶሎ ብላችሁ ደግሞ ካሜራማኖች፣ ከካሜራ ጀርባ ያላችሁ ሰዎች እንደዚህ አይነት አደጋ ሲፈጠርባቸው ቶሎ ብላችሁ ልትደርሱላቸው መሞከር አለባችሁ። አንዳንድ ጊዜ እስከ መጨረሻ ድረስ እናንተ ስትከታተሉ ድራማ ሁሉ ይመስላል ለተመልካች ማለት ነው። ምክንያቱም የእናንተ ተከትሎ መሄድ ምን ፋይዳ አለው? ገባችሁ አይደለም? እናንተ ተከትላችሁ መሄድ ለጥሩ ነገር ቢሆን ዘላለም እኮ አይጠፋም። ምንም አይነት ቀየር፣ ምንም አይነት ይሁን፣ ነከሳችሁም በአባረራችሁም ምንም አላችሁ አስራችሁም ቢሆን ማያዝ ትችሉ ነበረ በቅርብ ብትከታተሉ ማለት ነው። እና ትምህርት ከዘላለም ወስዳችሁ ራሳችሁን እየጠበቃችሁ እነዚህ ነገር ሰብስቦ ለመንግስት ወይም ሰብስቦ አንድ አካባቢ እንዲቀመጡ ማድረግ። አሁን እየተነካኩ ማህበረሰቡ ስጋት ላይ እንዲኖሩ ነው። በእውነት ለመናገር ከዚህ በኋላ ሰው እንዲፈራው ነው እየተደረገ ያለው። ማወቃችን ጥሩ ነው፣ ግን ደግሞ ስጋት ላይ ነው ያለ ነው። ወይ እንደዚህ አይነት ነገሮች ወይ እየተለቀሙ አንድ አካባቢ እንዲኖሩ ማድረግ፣ ከሰው ጋር እንዳይገናኙ ማድረግ፣ ወይ ደግሞ የሆነ እርምጃ መንግስት እንዲወስድ ማድረግ። እየነካካችሁ ለራሳችሁ ህይወታችሁን አደጋ ላይ ጥላችሁ ህዝብን በጭንቀት እንዲሞት ሰውን ፈርቶ በቃ ኋላውን እያየ እንዲሄድ አታድርጉ ማለት ነውና ይሄንን ነው ልል የምወደው። እና ደግሞ ዘላለምን አግኙት። ፈጣሪ ይጠብቀን ከእንደዚህ አይነት እውነት በጣም አስፈሪ ነገር ነው። ሀገራችን ላይ ይህን በማየታችን በጣም እጅግ በጣም ድሮም የነበረ ነገር እንደሆነ ነው የተረዳሁት። እኔ
ካጠፋው ይቅርታ የተሰማኝን ነው ማለት ነው። ለቤቴ አዲስ የሆናችሁ ሰብስክራይብ አድርጉ። ነባሮች ደግሞ እስቲ ኮመንት ላይ አስተያየታችሁን አስቀምጡልኝ። ወዳችኋለሁ። ፈጣሪ ሀገራችንን ሰላም ያድርግ፣ ዓለማችንን በሙሉ ሰላም ያድርግልን። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ሁኑ። ወዳችኋለሁ። ጸልዩ። ሙስሊሞችን ዱዓ አድርጉ። ጾማችን እንግዲህ እያለቀ ነው። አላህ ከሚቀበላቸው አላህ ያድርገን። ለይለቱል ቀድርንም አላህ ይወፍቀን። ወዳችኋለሁ። ባይ ባይ። ከዚህ ቀደም የሰራናቸውን ድንቅ ስራዎች ይመልከቱ። በመጨረሻም ሰብስክራይብ ማድረግ አይርሱ። ታግሰው ስለተመለከቱ እናመሰግናለን። መዲ ቲዩብ